በመኪና አደጋ ህይወቱ አለፈ። ሀዘኑ ለሁላችንም ለቤታችን በጣም አስደንጋጭ ነው። አደጋን ቶሎ መቀበል ያቅታል። መኪና አደጋ እንደመቀነስ የመጀመሪያው ማን ነው ኃላፊነት ያለበት? ከማን ይጀመር ብለሽ ታስቢያለሽ? በጣም የከበደኝ ቃል በቃ የሚያጽናኑበት ቃል ነው ለኔ። ይሄ ጥያቄ ውስጥ መግባት አለበት። ስለ መኪና አደጋ ቤተክርስቲያን አይመለከታትም ወይ? እዛ ጋር ሄደን እስቲ እንጸልይ። የትኛው ቤተሰቦች ተጎድተዋል? እስቲ እናግዛቸው። ሰላም ሰላም፣ ጤና ይስጥልን። የብርሃን ሾው ነው። ዛሬም ደግሞ በተለየ ፕሮግራም በልዩ አቀራረብ መተንላችኋል። እንግዳችን ራሷን ታስተዋውቅና ስለምን እንደምናወራ ደግሞ እንድታዳምጡ ብዙ ጥሩ ነገር እንደምታገኙና ለየት ያለ አይዲያ ስለሆነ እንድታስተውሉ በአክብሮት እንጋብዛችኋለን። እስቲ ወደ እንግዳችን እንምጣ። ቴንኪዩ እሺ፣ ስለጋበዝሽኝ በእውነት እግዚአብሔር ይባርካችሁላችሁንም እንግዳ አድርጋችሁ ስለአቀረባችሁኝ አመሰግናለሁ። ኤልሳቤት ክፍሌ ወልደ ማርያም እባላለሁ። የኬዲ ፋውንዴሽን መስራች ነኝ። የምኖረው ቶሮንቶ ካናዳ ውስጥ ነው፣ ግን አሁን በዚህ ድርጅት ምክንያት ነው ወደዚህ አገር የመጣሁት የምመላለሰው። ጌታ ይባርክሽ። በጣም በተጣበበ ሰዓትሽ ይችን ጊዜ አብረሽን ልትቆይ ስለፈቀድሽልን በጣም ነው የምናመሰግነው። ጌታ ኢየሱስ ይባርክሽ። እስቲ ስለ ኪዲ ፋውንዴሽን ማን ነው፣ እንዴት ተመሰረተ፣ ምንድነው የሚለውን ትንሽ ባጭሩ ኪዲ ፋውንዴሽን ራሱ ምንድነው የሚለውን ሰዎች ይወቁልን። እሺ፣ ኪዲ ፋውንዴሽን የኪዲ ቅድስት ነው ስሟ። ታናሽ እህቴ ናት። በጣም የተወደደች በቤታችን በጣም በቃ ብርቅ ለሁላችንም ጥሩ ልብ ያላት እህት ናት። የዛሬ 4 ዓመት አሁን አለፋት። በመኪና አደጋ ወደ 18 ማዞሪያ አካባቢ ህይወቷ አለፈ። በዛ ምክንያት ነው እንግዲህ ኪዲ ፋውንዴሽን ብለን ሀዘኑ ለሁላችንም ለቤታችን በጣም አስደንጋጭ ነው። ቤታችን ከዚህ በፊት ሀዘን አሳልፈናል፣ ግን ይሄኛው ከበደን። ምክንያቱም አንደኛ በጣም እንዳልኳችሁ አደጋ ነው። ስለዚህ አደጋን ቶሎ መቀበል ያቅታል እና እኔም ስሰማ በሚቀጥለው ቀን የመጣሁት ግን የምትኖር ነው የመሰለኝ። ሞት የሚለውን ነገር መቀበል አልቻልኩም በዛ ሰዓት። ምክንያቱም አደጋ ነው። አደጋ ሲሆን ምናልባት ሰው እጁ እግሩ ምናምን ይቆረጣል፣ የሆነ ተስፋ ይኖርሻል እና እየመጣው ያ ተስፋ ነበረኝ። ምክንያቱም ትክክል የሰማሁ ሁሉ አልመሰለኝም። በአጭር ቃል ነው የሰማሁትና መጣሁኝ። መጥቼ ያው እዚህ ሀገር ቶሎ ነው ሰው እንትን የሚሉት። የቀብር ስነ ስርዓቱ ላይ አልደረስኩም። ከዛ ግን ቁጭ ብዬ በጣም እየገረመኝ ነው እንዳልኩሽ። ስመጣ በጣም እየጸለይኩ ነበር። በቃ የሆነ ነገሯ ተቆርጦ በቃ የሆነ ነገር ብቻ ህይወት ይኑራት ትትረፍ የሚል ተስፋ ነበረኝና ስመጣ ያው የተቀበሉኝም ሀዘን ልብ ስለሆነ ያው ልብሽ ይነግርሻል፣ ግን ውስጥሽ ጋር ማዋሃድ ከባድ ነው። በዛ መሀል እኔ ቁጭ ብዬ ሀዘን ቤት የአንድ ልጅ እናት ናት። ባለቤቷ ቤት ነው፣ ያው ቤታቸው ነው ሀዘኑ። ስለዚህ ቁጭ ብለን ሰዎች የመጡ ሀዘን ሊያጽናኑ ሊደርሱ የሚመጡ ሰዎች በጣም የከበደኝ ቃል በቃ የሚያጽናኑበት ቃል ነው ለኔ እና ተጽናኚ፣ ይሄ ሞት የለመደ ቦታ ነው፣ እናንተ ቤት ብቻ አይደለም። በጣም እዛ ጋር እኮ ደም ለምዷል ያ ቦታ። ብዙ ሰው ነው ደግሞ በመኪና አደጋ የሚሞተው በየጊዜው ምናምን ይሉኛልና እርግጥ ነው በጣም ብዙ ሰው በመኪና አደጋ እየሞተ ነው በዛ ሰዓት። ይሄን ያልተገለበጠ ምን ያህል ሰው ሞተ ምናምን። እኔ በቃ እዛ ባለውበት ሰዓት ወደ 100 ሰው ምናምን ሞቷል፣ ህይወቱ አልፏል። ግን እስኪል የሚያጽናኑኝ ፓርት ለኔ መቀበል አልቻልኩም። ምክንያቱም ሰው እንዴት በሌላ ሰው ሞት ይጽናናል? ያን መቀበል አልቻልኩም እና ለባለቤቷም ጠየቅኩት። አይ ልክ ነው እኮ ሰው እየሞተ ነው፣ ያው በቃ ሞት እኮ ስለለመደ ነው ሰው ምናምን አለኝና እኔ በቃ እልህ ያዘኝ በእውነት። እግዚአብሔር ወይ በሞቷ ትከብራለህ፣ በቃ እህቴ ዝም ብላ አትሞት፣ በቃ መክበር አትችልም። በቃ እንደዚህ ነው ጥያቄ። በቃ በሞቷ መክበር አትችልም፣ ባላዛር ሞት ከብረህ አይደል? በቃ የሆነ ነገር በቃ እንዲያስደንቀኝ በቃ ነው የፈለኩትና በቃ በሞቷ ይከብራል። አሁን ሰዎች ሲመጡም በቃ ይዞሽ ምናምን ሲሉ አይ በእግዚአብሔር በሞቷ ይከብራል፣ በቃ በእህቴ ሞትማ ይከብራል አለው። ክብሯ ግን በእግዚአብሔር ክብር በዛ ሰዓት ስናገረው ገብቶኝ አይደለም። ግን እግዚአብሔር ነው መቼምና
መጽናኛ ቃል ነው የሰጠኝ። ስለዚህ እኔም እየተጽናናው መጣሁ በቃሉ ማለት ነው ሳላስብና ሰዎች ሲመጡም ስናገረውም ካፌ ሲወጣ እየተጽናናው መጣሁ። ቤተሰቦቼም አይ በቃ እህታችን አትሞትም እግዚአብሔርማ በሞት ይከብራል ምናምን እላለሁ። እና አንድ ታላቅ እህት አለችኝ በጣም በቃ በጣም ተቆጥታለች እግዚአብሔር ላይ በእውነት እና እሷ በቃ አይ እግዚአብሔር እንዴት ነው የሚከብረው በቃ የሆነ ነገር እንሰራለን። እኔ ማለት ገብቶኝ አይደለም ምንም ቃል ልገባላት አልችልም። ግን በቃ የሆነ እስቲ ኪዲ የምትወደውን ጓደኞቿን ሰበሰብን ቤተሰቡን ሰበሰብን እና ስለ ኪዲ በቃ እናውራ ብለን ስናወራ በቃ ስለ ኪዲ በጣም ብዙ እኔ የማላውቀው ፓርት በዛ ስለምኖር ብዙ ነገሮቿን ሲያወሩ በቃ ኪዲንማ የምናስታውስበት ነገር ደግነቷ ከጎዳና ሰው አምጥታ ቤቷ ምናምን ታሳድር እንደዚህ አይነት የምታኖር ሰው ናት። አይ በቃ ይሄማ እግዚአብሔር ይከብራል በሞቷ በቃ ለእኔ ፍንጭ ሆነኝና ከዛ በቃ በሱ ምክንያት በቃ እሷን የምናስታውስበት እግዚአብሔር ደግሞ የሚከብርበት ብለን ነው ይሄን ፋውንዴሽን ኪዲ ፋውንዴሽን ብለን የጀመርነው። እግዚአብሔር ይመስገን። በጣም ትልቅ ሀሳብ ነው። እንደው አሁን መኪና አደጋ ያው እንዳየሽው ነው ያንቺ በሞተችበት ጊዜ 100 ሰው በጣም ብዙ በጣም ይሄን ምልሽ በወር ከምናምን ውስጥ አዎ እያንዳንዱ ቤት ደግሞ 100 ሰው ስታስቢው የቤተሰብ ኃላፊ ብዙ በጣም ብዙ ነገር ነውና ግን የመኪና አደጋ እንደመቀነስ የመጀመሪያው ማን ነው ኃላፊነት ያለበት ከማን ይጀመር ብለሽ ታስቢያለሽ? አሁን ቀላል አይደለም። እውነት ነው። ያው አደጋው እኛ መጀመሪያ ብዙ ጊዜ አደጋ ሲደርስ ወይ ጥቁር አንበሳ ወይ አቤት ምናምን ነው የሚሄደውና እኛም ጥቁር አንበሳ እንሄድ ነው እና እግዚአብሔር ረድቶን በሶሻል ወርከር አማካኝነት ሰዎችን አየን። በጣም ከሚገርምሽ ሰው አሁን ወይ ካንሰር ወይ ኪድኒ ፌለር ምናምን ይመስለዋል አይደል? የመኪና አደጋ ግን ከዛ ይብሳል። በቀን 13 ሰው ይሄ ሬጅስተርድ የሆነ አዲስ አበባ ውስጥ ነው ማወራሽ። እንደዚህ የልብ ህሙማን ወይም የሌሎች የካንሰር እንደዚህ አይሞት ሰው ግን አያውቀው ምክንያቱም ያ የሚወራው ያኛው ስለሆነ ነው። የሚገርመው ደግሞ እነዛን አትሊስት ብዙ ነገር በጥንቃቄ ላታመጫቸውም ትችያለሽ። ይሄን ግን በመከላከል የሚሆን ነው እና አዲስ አበባ ውስጥ ሬጅስተርድ የሆነ 13 ከዓለም 19ኛ ከአፍሪካ አንደኛ ናት ምናምን ናት። እና ሰው ይሄን እኛም በራሳችን ቤታችን እስኪገባ አናውቅም። ለዚህ ደግሞ ተጠያቂ አንደኛ አሽከርካሪው ነው። ሁለተኛ የመኪናው የደህንነቱ፣ ሶስተኛ መንገዶች ራሱ ተቆፍረው አይደፈኑም፣ መብራት የለም፣ ስትሪት ላይት በጣም ብዙ ችግር ነው። አራተኛ ደግሞ እግረኛ ነው። እግረኛ በጣም መኪና በጣም ደፍሯል ማለት ትችላለሽ። በቃ እንዴት ነው እንደ መጫወቻ ቶይ ምናምን ነው የሚመስለው። ሰው ሲሻገር መኪና ይፈራ መኪና ሁሉ የሚመቱ አሉ ሲሻገሩ እንደዚህ ለፍ ምናምን ነገር ብለውና እነዚህ ናቸው አራቱ ናቸው ብዬ ነው። ልክ ነው። በዚህ ላይ ህግ አልጠበቀም። ሌላ ተጠያቂ አካል ደግሞ እሱ ነው። ህጎች በጣም ላልተዋል በመኪና መንጃ ፈቃዶች እንደፈለግን ነው የሚወጡት። በጣም 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 ኮራፕትድ የሆነ አሰራር ብዙዎች የሾፌሮቹን እንዳልኩሽ በጣም ብዙ ህጉ ቢጠብቅ አይ ቲንክ ሰው ህጉን ወደ ማክበር ይመጣል። ግን ብዙ ኮራፕትድ የሆነ ነገር አለ። ሰው የገንዘብ ህይወትን መሳሪያ መግዛት ማለት ነው። መኪና ባይዘው አሁን አገራችን ውስጥ መሳሪያ ነው። በቃ መሳሪያ ኢሌጋል ያልሆነ በቃ የተከለከለ መሳሪያ መግዛት ማለት ነው። በትክክሉ ተጠቀምበት አገልግሎቱ ይጠቅማል ይበዛል። ግን አሁን ግን እኛ ሀገር በቃ ሰው መግደያ ሆኗል ማለት ነው። በቀን ውስጥ ብዙ ነው የምታየው በመንገድ ላይ መቼም የሆነ ሰው ወይ ይጫጫራል እንደው ባይገጫጭ እንኳን እንደዛ ነው። ቀደም እያልሽ ነበር ነው አሁን ስለሆነ መውጣት ጀመርኩት። በጣም ነው የሚገርመኝ። መኪና ነው ሰው መፍራት ያለበት ሰው ነው መኪናው መፍራት ያለበት ጥያቄ እየሆነብኝ ነው ማለት ዝም ብሎ ግብት ነው የሚሉብሽ አንዳንድ ሰዎች እና ለአሽከርካሪም አሁን ላይ ትልቅ አስቸጋሪ ነገር ነውና እግዚአብሔር ማስተዋል ካልሰጠን ከተገጨን በኋላ ምን እናደርጋለን? ሀዘን ከገባ በኋላ ጸጸቱ ደግሞ እኮ ብርሽ እኔ በጣም የሚገርመኝ ሰው መግጨት ቀላል ነገር አይደለም። አንደኛ ሰው በጣም በእግዚአብሔር ምስል የተሰራ የከበረ ነገር እኮ አይደል? የተሞተለት በቃ እንዴት ነው ዋጋ የተከፈለለት ነው። እና ዝም ብለሽ የሰውን ህይወት እንደ ተለምዷል እንዴት ነው የሚለመደው? ማን ነው የሚፈቅደው ያንን ሞት? እና እንዴት ነው ይሄንን የሰው ህይወት እንደዚህ ወርዶ እግዚአብሔር ያከበረው
ሰው ግን የሚያቀለው ማን ነውና ነው ሰሪው? እና እሱን ፓርት ስታይ እኔ በጣም ነው የሚገርመኝ። እንዴት እግዚአብሔር እማምኑ አገሮች በጣም ለሰው ቫልዩ አላቸው። በጣም ለሰው ህይወት በጣም ነው የሚጠነቀቁት። እንግዲህ እነዚህ እግዚአብሔር አምላክ የላቸውም። እኛ ደግሞ አምላክ አለን። ምን ያህል አምላካችን ለኛ እንዴት እንደሚጠነቀቅልን እንዴት በቃ ዋጋ ተከፍሎልናል። ዝም ብለን አልመጣንም። እኛ እኮ አይደል ዋጋ የተከፈለልን እሱ ገብቶናል። ኢቭን እሱ እንኳን ባይገባው ሰው አምላክ አለው። በቃ ሰሪ ያለው ይሄ ሰው እኮ እና ሲወጣ ከቤቱ ሪሊ ሰው ሊገጭ ይችላል። ሰው መግጨት እኮ አይደለም ደግሞ ቤተሰብ እኮ ይጎዳል። ንብረት ስንት ንብረት መኪናው ይዘለው የሰው ንብረት የብዙ ሰው ህይወት ነው። ሰውን በቃ ዲስኤቢሊቲ ላይ ብዙ ነገር ነው የሚያስቀምጠው። እና አንድ ሰው ደግሞ ከዛ ተጎዳ ማለት ታውቂዋለሽ አንቺ ፋሚሊው በሙሉ ነው የሚጎዳው። ቀላል አይደለም። ህመም ቤተሰብ ሁሉ ዘመድ ስንት ሰው ያሳምማልና እኔ እንጃ እኔ በጣም በእውነት ይሄ ጥያቄ ውስጥ መግባት አለበት። ሪሊ በኢዘር ይሄ ተለመደ የሚባለው ቦታ ወይ በመንፈሳዊ ነገር መፈታት አለበት። ይሄ ነገር ለምንድን ነው ያጋንንት ስራም ካለ መፈታት አለበት። ቤተክርስቲያኖችስ ለምንድን ነው እንደዚህ አይነት ቦታ ላይ የማይጸልዩት? ሪሊ ሰው የሰው አይምሮ የማይፈታው ከሆነ እግዚአብሔር ግን ይችላል። በጣም ትክክል ነው። ከዛ ደግሞ አሁን ተገጨ ሰውየው ላይሞት ይችላል እንደምታውቂው ነው። ወዲያው ሰዎች ብዙ እንትን ላይሆን ይችላል። ግን የምናነሳበት ወይ ኬር የምናደርግባቸው በጣም ነበር እየገረመኝ የነበረው የእናንተን ፕሮግራም ውስጥ ገብቼ እያየሁ በጣም ነው ያዘንኩት። በእውነት ነው የምልሽና ይሄኛውስ እንዴት ነው የምናስተምረው? ማን ነው ቀድሞ መማር ያለበት? እንዴት የት ነው ይሄ መጀመሪያ ፈርስት ኤድ የሚባለው ነገር በጣም ኢምፖርታንት አይደል? ከምነግርሽ በላይ እኛ ጓደኛ አለን ቶሮንቶ እንትን ኢንጌጅና መጀመሪያ ላይ አዌርነስ ፕሮግራም ሰርተን መጥቶ አንድ ወንድም ለእንግድነት ለእረፍት መጥቶ መኪና ተገጭቶ ፕሮፐርሊ ሰዎች ስላላነሱት ላይፍ ታይም ዊልቸር ላይ ነው ያለው። ኪዲ ፋውንዴሽን የሚሰራው መጀመሪያ ሰውን ማስተማር አዌርነስ፣ በጣም ሰው የመኪና አደጋ እንዴት ክፋቱን አላወቀው። በእውነት ተዳፍሮታል ማለት ይችላል። በቃ ተዳፍሮታል። ሁለተኛ ደግሞ ኮሊዥን ሪስፖንስ ላይ ነው። ሰዎች አደጋ ከደረሰባቸው ማን ነው መጀመሪያ እርዳታ የሚሰጠው? የመጀመሪያ እርዳታ ብዙ ሰው አያውቅም። ኢትስ ላይፍ ስኪል። በተለይ ከአደጋ ጋር ቶሎ ሊዳረሱ ሊያገኙ የሚችሉ ሰዎች ትራፊክ ፖሊሶች፣ የመንገድ እነዚህ አስተባባሪዎች፣ እነሱ ካላወቁ ማን ነው የሚያነሳው? እነሱ እስከሚመጣ ሰዎች አፋፍሰው ያነሱሻል። ቀለል ያለ ነገር ወደ ከባዱ ደግሞ ወደ ሞት ሆስፒታል እስክትደርሺ ትሞቻለሽ። ደም በቃ ብዙ ነገር እና አንድ የምንሰራው ትልቁ ነገር እኛ የመጀመሪያው እስቲ ትራፊክ ፖሊሶችን አይተሻል? የዛሬ 2 ሳምንት ጀምረናል 30 ትራፊክ ፖሊሶችን የመጀመሪያ እርዳታ ከቀይ መስቀል ጋር በመተባበር እሱን አድርገናል። ሁለተኛ ዙር ደግሞ አሁን የመንገድ አስተባባሪዎችን 30 እንደዚህ እነሱ እንዴት እንደተደሰቱ። አንደኛ አደጋ ሲባል ያው ፈርስት ኤድ ይባልኛ አሁን በመኪና አደጋ ብቻ ስለምንሰራ ነው እንጂ የትም ቦታ ላይ እዚህ ቦታ ላይ አንድ ሰው አንድ ነገር ቢሆን እንዴት የመጀመሪያ እርዳታ መስጠት እንችላለን። እና ለህይወት በጣም ጠቃሚ ነገር ትምህርት ቤቶች መዋዕለ ህጻናት አስተማሪዎቻቸው ያውቃሉ ወይ ተማሪዎች ሲታመሙ? በአደጋው እንነሳ እንጂ ሁሉም ሰው ማወቅ ያለበት ሁሉም ሰው ቤት አንድ ቀን አንድ ነገር ሊሆን ይችላል። እና መስጠት ከቻለ ለምን ዋይ ናት የሰው ህይወት ማትረፍ ከቻለ። እና በጣም ነው ትራፊኮቹ የተደሰቱት። ይቀጥላል። ማርች አለ ሌላ ትሬኒንግ ኤፕሪል ሜይ በስኬጁል እያደረግን እንደ እግዚአብሔር ፈቃድ የሚገባውን ሾፌሮች ላይ ነው ሞስሊ ሾፌሮች፣ የግል ሾፌሮች፣ ትራፊክ ፖሊሶች፣ አስተባባሪዎች፣ የመንግስት መኪና አሽከርካሪዎች እንደሱ እያለን ወደ ትምህርት ቤቶችም ለመድረስ ነው ሀሳባችን። እግዚአብሔር ይረዳናል። ጅምሩ በጣም ጥሩ ነው። ጥሩ ምላሽ ነው ያገኘነው። ፈጣሪ ረድቶናል። እንደ አንድ ትንሽ ድርጅት አገራዊ ስራ መስራት መቻል እግዚአብሔር የረዳው ሰው ብቻ ነው። ይሄ በሰው አይቻል። ምክንያቱም ይሄ ሌላ የሀገር ጉዳይ ነው። ከቤተሰብ ወጥቶ የሀገር ጉዳይ ነው። ግን ሌላ ቤት አይግባ በሚል እኔ እያሰብኩ ነበር ባለፈው የእናንተን ፕሮግራም እያየሁ ፈርስት ኤድ ለምንድን ነው በተለይ ሃይ ስኩል ላይ እንደ ትምህርት ካሊኩላም በእውነት ሲምፕል በቃ እንትኖቹን እያመጡ ማሰልጠን
ነርሶች ሊሆን ይችላል ዶክተሮች መጥተው እንዴት ማንሳት እንዳለባቸው ምናምን ፈርስት ኤድ ለእያንዳንዱ በቃ ይሄ መሰረታዊ ነገር እኮ ነው። እንትን አይደለም ቅንጦትም አይደለም። ኤቢሲዲ ልጆቻችንን እንደምናስተምረው ቁጥር እንደምናስተምረው ይሄንን ማስተማር ትምህርት ሚኒስቴር ቢያስብበት እንደገና ጤና ቢሮ ከትምህርት ሚኒስቴር ጋር ተብሎ ምክንያቱም ያው ሃይ ስኩል ላይ እድሜያቸው ትንሽ ከፍ ስለሚያውቁ እንዳልሽው ቤት ውስጥ ብዙ ሰው በአሁኑ ሰዓት ስትሮክ ይወድቃል፣ ተንሸራቶ ይወድቃል። ቤታችን ውስጥ በጣም ብዙ ሰዎች ይሞታሉ። ስለዚህ ልጆቻችን ቢያውቁ እኛ ራሳችን ብናውቅ በጣም በቃ ይሄ ምንም እንትን አይደለም። በቃ የህይወት በቃ ዘላለም ማስረሹ ነገር እኮ እንዲያርጊው ነስር ሰው ነስሩት እኛ ድሮ እንዴት ነው የምናደርገው? ጭራሽ እናስጎነብሰዋለን ወይ እናቃናዋለን እንጂ እንደውም እናቃናውና ታው አይደለም ኦፖዚት በልምድ ያገኘናቸው ግን አሁን ትክክል ያልሆኑ አሰራሮች አሉ። በጣም ግን ህይወት ማትረፍ ይቻላል። በጣም ከብዙ ከበባዱ ነገር በጣም ቀላል ሰው መስራት ይችላል። ልጆች ራሱ መልመድ ይችላሉ ይሄንን ነገር በቃ እንዲያደርግ ማለት ይችላሉና እሱን ይዘናል። እንግዲህ አንደኛው ፕሮጀክታችን እሱ ነው። ሁለተኛው ያው አንቺም ተካፍለሻል ቪክቲም ቮይስ የተጎጂዎች ድምጽ የሚለው ፕሮግራማችን ነው። እሱንም በጣም እግዚአብሔር ይመስገን በጣም የእግዚአብሔር እርዳታ ነው። ይሄንን ሐሳብ መጀመሪያ ከአንዲት እህት ጋር ገና ሳዋያት እሷም በጣም ነው በዚህ ነገር የተደሰተችው። መልካም ሜት አድርገሻታል ግን በቃ የእግዚአብሔር በቃ የተጎጂዎች ድምጽ የሚል በእውነት እግዚአብሔር ነው ቃል የሰጠኝና እስቲ ምን ይመስላል ሳያቸው ቤታቸው ሄጄ ሳናግራቸው እነዚህ ሰዎች እኮ በጣም ሰው እኮ በጣም ለህብረተሰቡ ዊልቸር ላይ ዲሳቢሊቲ ክራንች ላይ ላለው ሰው ያለው አመለካከት መቀየር አለበት። በጣም መቀየር አለበት። ትልቅ በቃ መማር ያለበት ነገር እነዚህ ሰዎች ጭንቅላታቸው ይሰራል፣ አይምሯቸው ይሰራል። እንደማንኛውም ሰው እግር እጅ ይዞ ድንጋይ ላይ ቁጭ ካለ ሰው እነዚህ ሰዎች መደመጥ አለባቸው። ለምንስ ሰዎች አቅማቸው የትምህርት ደረጃቸው በሚችሉት መስራት በሚችሉት ለምንድን ነው ሰዎች ስራ የማይቀጥሯቸው? በቃ እነዚህ ሰዎች እኮ ብዙ ቤታቸው ተቀምጠዋል ግን አላቸው ከሌላው ሰው እኩል የማይተናነስ እውቀት እና ተዘግተው እዛ ቤት እኮ አንድ ሰው ቤት ይገባል። ያ ሲገባ ያ ማለት ሁሉ ነገር ፈረሰ ማለት ነው አይደለም። ቤቱሽ እስኪገባ መቆየት የለበትም ሰውና ለዛ ነው የተጎጂዎች ድምጽ ያለው። ይነጋገሩ ግሩፕ ነው it's a supporting group ሰዎች አብረው ተገናኝተው ሀሳባቸውን አካፍለው የስነ ልቡናም ሐኪሞች ጠርተን አይነበርሽ አንቺ እነሱም ኢቭን በዲሳቢሊቲም ሆነው በቁጣ በአንገር በዶክተሮች ላይ እንደዚህ አይነት ነገር ራሱ መታከምም አለበት። አንፈርድባቸውም ያለፉበት ህይወት ከባድ ነው ግን እንደዚህ አይነትም አንገር ይዞ ለሌላው አይጠቅምም። ያለፉበትንም ለሌላው ያካፍሉ። የነሱም ልብ በእግዚአብሔር እርዳታ መታከም አለበት። በቃ ከዚህ ነፃ መሆን አለበትና እኔ እንደውም አንቺን ሳገኝሽ ለኔ ጥሩ ምስክር ነሽ። በእውነት እግዚአብሔር ረድቶሻል። እግዚአብሔር በጣም ረድቶሻል በእውነት ክብሩን ይውሰድ። እኔ አሁንም እንደዚህ አይነት ሰዎች በቃ ቀለል አድርገው ይሄ መጥቷል ከዚህ ግን ምን ይውጣ? አዎ አይ ቪክቲም ቮይስ አክቹሊ እኔን በጣም አሁን ኪዲ ፋውንዴሽን ካልሽው በላይ ልቤን ወስዶታል። ምክንያቱም በጣም ብዙ ሰዎች ቤት ውስጥ አሉ። በጣም ብዙ መስራት እየቻሉ መንገዱን የማያውቁ ሰዎች አሉ። አክሴሰብል ያላገኙ ሰዎች አሉ። ዊልቸር ያላገኙ ሰዎች አሉ። ከዛ ደግሞ ትችላላችሁ የሚላቸው የብርሃን ዋናው መልእክቱ ትችላላችሁ ሌላ አይደለም ማለት በዚህ ውስጥ ስናወራ ሄዶ ስራ መስራት ይቻላል። ቻሌንጆች ቢኖሩም ከቻሌንጆቹ በላይ ግን መስራት ይቻላል። ለቤተሰቡ ለማህበረሰቡም ለሌላው ደግሞ አካል ጉዳተኛ መስራት ይችላል ብለን ለማሳየት ነው ወጣነው እንጂ ሌላ ምንም ቢግ ዲል የለንም። እግዚአብሔር በእኛ ውስጥ ይሰራል። እግዚአብሔር በዚህ ውስጥ ይሰራል እንዳልሽው ደግሞ እኔ አሁን ለኔ ትንሽ ቀለል ያለኝ ብዬ የማስበውና በመኪና አደጋ በዚሁም ጥያቄ ነው ማምጣለሽ። በመኪና አደጋ ሰዎች ድንገት ነው አካል ጉዳተኛ የሚሆኑት ድንገት ነው። ትላንትና እየሰሩ ሊሆን ይችላል። ትላንትና ቤት እያስተዳደሩ ሊሆን ይችላል። ያብቻል ድንገት ስለሆነ እነዚህ ሰዎች ይሄን ነገር ቶሎ ተቀበሉት ለማለት ይከብዳል። እና እንደው አንቺ ስታገኛቸው አንዳንዶቹ እንዴት ነው ማለት ከጊዜ በኋላ ስለሆነ
ነገሩ የተፈጠረው? እንዴት ነው እነሱ ስታያቸው አቀባበላቸውስ? እንደው ከተረዳሹ ትንሽ ነገር የመጀመሪያ እንዳልኩሽ ብዙዎቹ ስትቀርቢያቸው በጣም ነው የሚገርምሽ ትልቅ ነገር ነው ያላቸው ግን እነሱም ከመጀመሪያ ሰው መቀበል ያቅታቸዋል ብዙዎቹን ስነግራቸው እግሬ ተቆርጧል እግርህ አይሰራም ወይም እጅህ አይሰራም ብሎ ያንን ነገር መቀበልና መልመድ እንደዚህ ሲሯሯጡ የነበሩ ሰዎች ኦል ኦፍ ሰደን ቀጥ ሲያደርጉ ያንን መቀበል ያቅታቸው ከብዙዎቹ ተደጋጋሚ መልስ አይ ቲንክ 80% ምሳሚ መልስ እንደዛ አይነት ነው ያንን መቀበል አይችሉም በዛ ሰዓት ራስ ማጥፋት ዲፕሬሽን ውስጥ ሰው አለማግኘት በቃ ቁጣ በጣም ቁጣው እንግዲህ ማን ላይም እንደሚሆን ሁሉም ነው የሚቆጣው አይ ቲንክ አምላክም ላይ ቁጣ ሊደርስ ይችላል ለምን እኔ የሚሆን ነገር አለ ዶክተሮቹንም በቃ እንዴት ነው መዳን የሚፈልግ ሰው ከባድ ነው ያንን ነገር ካላገኘና ደግሞ ይሄ ለዘር እስከ በቃ በህይወት እስካለ ድረስ እንደዚህ ትኖራለህ ማለት በጣም ከባድ ነው በእነሱ ቦታ ካሎች ይሄን ስሜት መግለጽ ከባድ በጣም ከባድ እና እሱን ነው ያየሁት እኔ ከብዙዎቹ ሳይና አንዳንዶቹ ደግሞ መታከም ይችላል መዳንም ይችላል መራመድ ቻንስም ሊኖራቸው ይችላል ግን በቃ በዛ ላይ ነው ብለው ሌላ ህክምና ያላዩ ሌላ ቦታ ላይ አልጠየቁ በቃ ቤታቸው ዲፕሬሽን የተቀመጡ ብዙ አሉ እና አይ ቲንክ ኪዲ ፋውንዴሽን እሱን ነው አሁን ለመስራት የምናስበው እስቲ እነዚህ ሰዎች ምናምን አርቲፊሻል እግር አለ አርቲፊሻል እጆች አሉ እነዚህን ነገሮች የት ሄደው ነው ማግኘት የሚችሉት እንዴት ነው ኮንታክት ማድረግ የምንችለው የትኞቹን ዶክተር እና እግዚአብሔር ይረዳናል ከቤት ሆስፒታል ጋር ነው የምንሰራው አሁን እንግዲህ ቀጥታ ከቤት ሆስፒታል በአደጋ ላይ ከወጡ በኋላ ኪዲ ፋውንዴሽን ኮንታክት አድርገው ምን ማድረግ ጀማሪ ነን እንግዲህ እያየንም የነሱንም ፍላጎት እያዳመጥን ወዴት መሄድ አለበት ኢቭን ከመንገዶች አንቺ ታውቂዋለሽ መንገዶች ራሳቸው አክሰሰብል አይደሉም ለዊልቸር የትኛው ቢልዲንግ ከባድ ነው በቃ ሲመጪ እንዴት ለመሄድም ፍላጎት አይኖራቸው ለመውጣትም ይደክማሉ እንኳን ኖርማል ሰው ትደክሚያለሽ ዘንድሮ በኖርማል ቀን ማሰብ አትፈልጊም ባለው ትራፊክ እና ደግሞ ዊልቸር ይዘሽ ሌላ እንትን ነው ከባድ ነገር በጣም ምክንያቱም ሲጀመር ብዙዎቹ አክሰስም የላቸውም መኪናዎቹም ሪፊውዝ ሊያደርጋቸው ይችላሉ አንዳንድ ሲጠሩ ከሰማሁት ሲመጡ እምቢ ሊሏቸውም ይችላሉ አይንንም ኤክስፒሪየንስ አንቺ ሼር ታደርግ ብዙዎቹ እንግዲህ አንዳንዶች ያናገርኳቸው ሾፌሮች ራሱ መተው እንደዚህ አይነት ስራ መስራት አይፈልጉም እንደዚህ አይነት ቦታ ላይ መንገድ ኮርኮች ገብተው እንደዚህ አይነት ማሰው ማሰብ ይሄ ራሱ ትልቅ ጉዳት እንግዲህ በስንቱ ይጎዱ እነዚህ ሰዎች ራሱ አለ እንደገና የህብረተሰቡ ምላሽ ቦታዎች እንደፈለጋቸው አለመሄድ እነዚህ በጣም በቃ እግዚአብሔር ሰው ረድቶት ከዚህ እንዳልኩሽ በሞት ይከብራል እግዚአብሔር እኔ አይቼዋለሁ ያው ምስክር ነኝ በሚደርስብን ነገር ደግሞ እግዚአብሔር ምክንያት አለው ነገሮችን ወደ በጎ መቀየር ስራው ነው በቃ መልካም ማውጣት ክፉ ከሚመስሉና አይ ቲንክ በእግዚአብሔር ላይ የታመነ ሰው ይሄን ቶሎ አድርጎ በቃ እንዴት ነው ምንድነው ማድረግ የሚለውን ነገር እዛ ላይ ማድረስ በጣም እርዳታ ያስፈልጋል በጣም እርዳታ ያስፈልጋቸዋል በጣም ትልቅ ነገር ነው እኔ ቪክቲም ቮይስ በጣም ብዙ ቦታ ይደርሳል ብዬ ማስበው በእውነት ነው ማለት ልቤ በጣም ስለተነካበት ነው ምክንያቱም እዛ ያየናቸው ሰዎች የነበሩ ሰዎች ኤክስፒሪየንሳቸውን ሲያወሩ ምናምን እኔ ያላየሁትም በጣም ብዙ ነገር አይቼ ነው የመጣሁት በጣም ተደስቼ ነው የመጣሁትና ገና ብዙ መስራት ይቻላል በጣም ሰፊ ነገር ነው ያለው እግዚአብሔር ደግሞ እንደሚረዳሽ በጣም እርግጠኛ ነኝ በደንብ እግዚአብሔር አሁንም ረድቶሻል ይረዳሻል ግን አሁን ሌላው ጥያቄ ምንድነው ቤተክርስቲያን አሁን ቤተክርስቲያን እውነት ነው ሄደን እንሰበካለን ሄደን እንጸልያለን ምናምን ግን ስለ መኪና አደጋ ቤተክርስቲያን አይመለከታትም ወይ ስለ ፈርስት ኤድ ወጣቶቹ እዛ ቤተክርስቲያን የሚመጡ በጣም ብዙ ወጣቶች አይደል ለምሳሌ እኔ በቤተክርስቲያናችን በየሶስት ወሩ ደም ሲለገስ አውቃለሁ ይሰጣል ለምንድን ነው ፈርስት ኤድ ማናስተምረው ለምንድን ይሄ ነገር ቤተክርስቲያን ላይ ኮንሰርን ሆኖ ያልገባው ምንድነው እስቲ የምትይው አንቺ ቤተክርስቲያን በጣም ብዙ ስራ ይጠብቃታል በጣም አይ ቲንክ እንደውም አንደኛ መውጣት ያለባት ቤተክርስቲያን ናት ምክንያቱም ክርስቶስ እኔን ምሳሌ ብሏል ብዙ ነገሩ ከመራራት አንፃር በቃ ትውት ከመሆን አንፃር እና እነዚህ ነገሮች
በጣም እኔ እንደውም ትልቅ ጥያቄ የሆነብን በእውነት እኔም ከኔ ጋር አብረው የሚሰሩት ሁላችንም ወደዚህ ስንመጣ ቤተክርስቲያን ላይ ተስፋ አላደረግንም። አሳዘነኝ፣ አላደረግንም እና እርዳታ የምንጠይቅባቸው ቦታዎች ሌሎች ነበሩ። ምክንያቱም ብዙ ቦታ ገና የቤተክርስቲያን ስም ሳነሳ አይ ቤተክርስቲያንማ ከእናንተ ነው እርዳታ የሚፈልገው ምናምን ያሉኝና በጣም ልቤ ተነካ። ሊኖሩ ይችላሉ በጣም በጎ ልብ ያላቸው ብዙ ክርስቶስን መስለው የሚኖሩ በእውነት የክርስቶስን ኑሮ የሚኖሩ ቤተክርስቲያኖች ሊኖሩ ይችላሉ። አላጋጠመኝም። ግን ኢንጀነራል የሰው አይዲያ ስላስፈራኝ እግዚአብሔር ይርዳኝ ይሄ ነገር እንዴት ብዬ ነው የምደርሰው? ምክንያቱም በቃ እኛ እኮ የምንኖርለት ነገር መኖር አለበት ከኛ ያለፈ። እንደ ክርስቲያን ስለኛ ብቻ አይደለም ሁሉ ነገር እኮ ክርስቶስ እኮ ስለኛ ነው አይደል? እኛ ስለሌሎች መቼ ነው የምንኖረው? በእውነት ቤተክርስቲያን እኔ ቢልዲንግ በማሳመር አላምንም። ይቅርታ አድርግልኝ። በጣም ብዙ መንገድ ላይ የምታያቸውን ሰዎች እያየሽ ቢልዲንግ ቢያምር ውስጡ ባዶ ቢሆን ምን ጥቅም አለው? ነገ እኮ ጥሎት የሚሄድ ነገር ነው። ነገ የሚፈርስ ይችላል። ግን ሰው መዝገቡን በሰማይ ቤት ቢሰበስብ እንደኔ እግዚአብሔር ይርዳን። በቃ በጣም ይርዳን። በጸሎት ብትይ የቱ ጋር ነው አደጋ የደረሰው? እስቲ ተደጋጋሚ አደጋ ደርሷል። እዛ ጋር ሄደን እስቲ እንጸልይ። የትኛው ቤተሰቦች ተጎድተዋል? እስቲ እናግዛቸው። ሲጀመር የአደጋውን ክፋት በጣም የሚያውቁም ሊሰሙ ይችላሉ በእርግጠኝነት። ምክንያቱም ቤተክርስቲያኖች በመኪና አደጋ የተጎዳ ይኖራል። ራሱም ጎጂም ሊኖር ይችላል፣ የገጨም ሊኖር ይችላል። እነዚህ አይነት ነገሮች ግን ይሄ እኮ ግድ ያገባናል። በቃ ምንም ጥርጥር የለውም። ማንኛውም ሰው ቤተክርስቲያን እንደውም ቅድሚያ ማድረግ ያለባት መፈራት የለባትም። ኤኒ ታይም በሯን ከፍተሽ መግባት የምትችል ቦታ መሆን አለባት። ቤተክርስቲያኖች ራሱ የትኛው ቤተክርስቲያን ነው አንቺ ካየሽ ዊልቸር እና ክራንች? እኔ በጭራሽ። ምናልባት ለፈውስ ፕሮግራም ተሰልፎ ይመጣል ወይም ሰው ተሸክሞት በቃ ከዛ ግን በኋላ አታየውም ያንን ሰው። እና እነዚህ ሰዎች አይደለም መተኮር ያለባቸው። እነዚህ ሰዎች ሞር አቴንሽን እንጂ ሰው በእግሩ ተራምዶማ ብዙ ሰው እኮ ይመጣል። ግን በቤታቸው እንደዚህ አይነት መምጣት እየፈለጉ መምጣት ሰዎች እንኳን ራይድ እየሰጧቸው ቢያመጧቸው ቤተክርስቲያን መተጋገዝ እንኳን ቢኖር አብረው ቃል መካፈል አብሮ ልብ ይሰብራል። ግን እግዚአብሔር መቼም ተስፋ አልቆርጥም። እኔ ምንድን ነበር እያሰብኩ የነበረው የሆነ ለምሳሌ የሆነ ፕሮግራም ተይዞ በቃ ዛሬ ስለ መኪና አደጋ እናወራለን። አንቺም እግዚአብሔር እድል ቢያዘጋጅ በር ቢከፈት ቤተክርስቲያኖች ላይ ስለ መኪና አደጋ ማውራት ማለት ይኸውልሽ ጥንቃቄ ይጠብቅሃል ነው የሚለው መጽሐፍ ቅዱስ። መጠንቀቅ እንዴት እንዳለብን ቤተክርስቲያን ማስተማር አለባት። መኪና አደጋ ምን ያህል አሳሳቢ ጉዳይ እንደሆነ በኢትዮጵያ ውስጥ ሁሉም ይደርስበታል እኮ ምንም ጥያቄ የለውም። ግን በጣም ኮንሰርን እንድንሆን 10 እና 15 ደቂቃ መድረኮቻችን ለዚህ ክፍት መሆን አለባቸው ብዬ አስባለሁ። እንደገና ልጆቹ ደግሞ ፈርስት ኤድ መማር በጣም ነው የሚጠቅመው። ለምሳሌ ቤተክርስቲያን ውስጥ ብዙ አካል ጉዳተኞች መምጣት ይፈልጋሉ። ግን እንዴት ነው የምናግዛቸው? እኔ አሁን ስሄድ እንዴት ነው እኔን ማስገባት ያለበት አንድ ሰው? እንዴ በምን መንገድ ነው የሚረዳኝ? ይሄን ማወቅ ለሁላችንም ነው የሚጠቅመው። ስለዚህ ቤተክርስቲያንን ኢንቫይት እናረጋታለን። እኛ ሁሉ ጊዜ በቃ በዚህ ጉዳይ ላይ መስራት የሁላችን ኃላፊነት ነው። ስለዚህ የምትሰሙን ዛሬ የምትመለከቱን የቤተክርስቲያን አመራሮች፣ ፓስተሮች፣ ሊደሮች ሁላችሁንም ኢንቫይት እናረጋለን ከኪዲ ፋውንዴሽን ጋር አብራችሁ እንድትሰሩ፣ ወጣቶቹ እንዲማሩ፣ ስለ መኪና አደጋ ኮንሰርን እንድንሆን። አንዳንዱ አደጋዎች በእኛ ጥንቃቄ ጉድለት እንጂ በእግዚአብሔር አልመጡብንም እና ይሄንን መቀነስ እንችላለን፣ ማስተማር እንችላለን። ስለዚህ የቤተክርስቲያን አመራሮች በጌታ ፍቅር ነው በእውነት ምን ጋብዛችሁ ሰዎች አካል ጉዳተኛ ሆነው መተው ቤተክርስቲያን ውስጥ ከሚለምኑ ጸሎት ከሚጠይቁ ቀድሞ ነገሮች እንዲቀረፉ ኪዲ ፋውንዴሽንን ኮንታክት እያደረጋችሁ በዚህ እነሱ ከሚሰሩት ነገር ጋር አብራችሁ እንድትሰሩ ጥሪያችንን እናቀርባለን። ደግሞ ስለምትሰሙን ጌታ ኢየሱስ ይባርካችሁ። ሌላ እንደው ያው ትንሽ ነክተሽዋል፣ ግን አካል ጉዳተኛ ልክ አሁን በመኪና አደጋ ልክ ሰው ጉዳት ሲደርስበት ቤተክርስቲያን የትኛውም የእምነት ተቋም መሄዱ አይቀርም። አሁን እንዳለንበት ግን የእምነት ተቋም ምን ያደርጉላቸው? ይሄ መደረግ አለበት። አካል ጉዳት ደርሶባቸዋል፣ ግን ከቤተክርስቲያን ቪክቲም ቮይስ ብለናል አይደለ? ድምጻቸውን እንዴት ይስሟቸው? ምን ያደርጉላቸው? አንቺ ቤተክርስቲያን ውስጥ
እኔ ያው ብዙ ነገር ስለምናገር ነው፣ ግን አንቺ ካየሽው አንፃር ምን ቢደረግላቸው ነው የምትፈልጊው? እስካሁን እንደተከታተላችሁት ነው። ፕሮግራማችን አላበቃም። ክፍል 2 ደግሞ ሳምንት ይቀጥላል። አብራችሁን እንድትቆዩ አብራችሁን እንድትከታተሉን የሚቀጥለውን ክፍል እንጋብዛችኋለን። መልካም ጊዜ ይሆንላችሁ።